አምላካችን እግዚአብሔር ሆይ አነሳስተህ አስጀመርከን አስጀምረህ ያስፈጸምከን እዚህ ተገናኝተን ለአንተ ይሁን። ይህንን ቤተክርስቲያን ለዘመናት ከኛ ጋር ሆነ ስታንጽ ስትጸርብ ስትሰራ ለዚህ ፍጻሜ ስላበቃህን እናመሰግንሃለን። አቡነ ዘበሰማያት በመጀመሪያ ክቡር ዶክተር ጌታቸው ፈለቀ ይህ ቤተክርስቲያን ለ13 ዓመታት ሲኖሩ ይሰሩ ሲያሰሩ ቆይተው ለምርቃን ዋዜማ እንኳን አደረሰዎት እላለሁ። በመቀጠል የህንፃ ኮሚቴ አባላት ሰርታችሁ ያሰራችሁት ለዚህ ክብር ለዚህ ምርቃን ያበቃችሁት የህንፃ ኮሚቴ አባላት በአጠቃላይ በህይወት ያላችሁ ወደዚህ ያደረሳችሁ እንኳን አደረሳችሁ እላለሁ። ለዚህ ህንፃ ደግሞ ጀምረው በህይወት የሌሉ ወንድሞቻችን ነገ እናስመርቃለን ብለው አጋጣሚ እግዚአብሔር የቀደማቸው ወገኖቻችን ደግሞ ነፍሳቸው ይማረልን። በመቀጠል የህንፃ ቴክኒኩ ኃላፊ ተቆጣጣሪ መሐንዲስ ክቡር ኢንጂነር ዳግም፣ እንደዚሁም የደብራችን ዋና ጸሐፊ ሰሎሞን ዳዊት፣ የደብራችን ዋና ህንፃ መምሪያ ኃላፊ መምህር ዮናስ፣ የደብራችን ዋና ተቆጣጣሪ የዚህ ግዙፍ ህንፃ ዋና ተቆጣጣሪ ሊቀ ስዩማን አቤል፣ እንደዚሁም መላው የቤተክርስቲያኑ ሊቃውንትና የቤተክርስቲያኑ መላው ሰራተኞች በሙሉ በአጠቃላይ እንኳን ለዚህ ክብር ለዚህ በዓል ለዚህ ለምርቃን ዋዜማ አደረሳችሁት አደረሰን እላለሁ። በመቀጠል ወንድሞቼ የሚዲያ ኃላፊዎች ለዚሁ ሰዓት በመስጠት ቤተክርስቲያናችን ናት ለዓለም እናስተዋውቃለን ብላችሁ ሰዓቱ አክብራችሁ በዚህ ላይ በዚህ ቅዱስ ስፍራ ላይ የተገኛችሁ እድለኞች የዚህ ታሪካዊ የሆነ ቤተክርስቲያን ለማስተላለፍ የመጣችሁ ወንድሞቻችን እንኳን በሰላም መጣችሁ እላለሁ። ሌላው ሰብ ይቤጥን ወእግዚአብሔር ይፈጽም ነው። ሰው ይጀምራል፣ እግዚአብሔር ይፈጽማል። ሰዎች ህንፃ ለመስራት ከተነሳሱ እግዚአብሔር ያለበት ስራ እግዚአብሔር ይፈጽማል። በብሉይ ኪዳን የታደለ ህንፃ የሰራ በመጽሐፍ ቅዱስ የምናነበው በእግዚአብሔር የተሰጠ ሰሎሞን ነው። እንግዲህ ሰሎሞን የብሉይ ኪዳን ህንፃ ቤተ መቅደስ የሰሎሞን ቤተ መቅደስ ተብሎ በእስራኤል ምድር የኖረው ህንፃ ሰሎሞን ነው ያነጸው። እንግዲህ ከሱ በፊት የነበረው ዳዊት ጽላተ ሙሴ ለማኖር ለማስከበር ብዙ እንጨት ሰብስቦ ነበረ፣ ብዙ ድንጋይ ሰብስቦ ነበረ። ነገር ግን እግዚአብሔር አልፈቀደ። አኮ ዘትነድቅ ነው ያለው። አንተ አታንጽ አላ ዘይወጽም ሀውቄክ ከአብራችህ የሚወለደው ሰሎሞን ነው የሚሰራው ቤተ መቅደስ ብሎ እግዚአብሔር እንደነገረው ቤተ መቅደስ የሰራው ቀዳማዊ ለ40 ዘመናት ያነጸው አለ የተባለ ቤተ መቅደስ ጽላተ ሙሴ ወይም ታቦተ ሕጉ የሚያስቀምጥበት የመጀመሪያ ንጉሥ ሰሎሞን እስራኤላዊ ነው የሰራው ማለት ነው። እንግዲህ እሱ እድለኛ ነው፣ አባቱም አልተፈቀደለት። እንግዲህ ብዙዎች ቤተ መቅደስ ለመስራት ቢፈቅዱም እግዚአብሔር ሳይፈቅድ አይሆንም። ስለዚህ እኔና እናንተ እግዚአብሔር ፈቅዶልን ዛሬ ይህ ቤተ መቅደስ አለ የሚባል በእውነት ሰሎሞን በመጽሐፍ ቅዱስ ነው የምናነበው የምናውቀው። ነገር ግን ይህ ህንፃ የሰሩ ደግሞ በአካል የምናውቀው እነ ዶክተር ሌሎችም ባለሙያዎች ሰሎማውያን ናቸው። እንደ ሰሎሞን የዘመኑ ሰሎሞን ናቸው። እነሱ እውቀታቸው
በእውነቱ የኢትዮጵያ ኢንጂነሮች፣ የኢትዮጵያ ሊቃውንት፣ የኢትዮጵያ ምሁራን ይሄ ህንፃ በእውነት በዓለም ካሉ ህንፃ የሚበልጥ የማያንስ የሆነ ለከተማችንም ውብ የሆነ ህንፃ ሰርተን ለዚህ እድል ደርሰናል። እንደሆ ለፊታችን 16 እና 17 ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቃነ ጳጳሳት ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓን ሊቃነ ጳጳሳት በተገኙበት እንዲመረቅ ፕሮግራም ተይዞ እነሆ በዝግጅት ላይ እንገኛለን። በዝግጅት ላይ ሁላችን እንድትገኙ እያል እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ የቴክኒኩ ክፍል ዋናው የዚህ ቤተ ክርስቲያን ዘልህቀ በውስጤታ የአመር ህጋጋታ ነው። እኔና ጓደኞቻችን የተወሰን በመሀል ላይ ነው የመጣነው። ነገር ግን ከመጀመሪያው ጀምሮ ውሃ ከጥሩ ነው፣ ውሃ ከምንጭ ነው። እንግዲህ ከምንጭ ጀምረው ከጅምሩ ጀምረው የነበሩት በሙያ በእውነት ዶክተር ጌታቸው ደከመኝ ሰለቸኝ ሳይሉ ዶክተር ኢንጂነር ዲያቆን ጌታቸው ክህነቱም ሙያውም ሁሉም አስተባብረው የያዙ ኢትዮጵያዊ ወንድማችን ደከመኝ ሰለቸኝ ሳይሉ እስካሁን ድረስ ከመጀመሪያ ጀምረው የሰሩት ያነጹት የመሩት ስላሉ የቴክኒኩና ያጀማመሩ በአጠቃላይ እሳቸው እንዲናገሩ ጋብዛለሁ። እኔ በመጨረሻ እድል ካለ በመጨረሻ ሰጥኛላችሁ። እግዚአብሔር ያክብር። ተጀምሮ አሁን ለምረቃ የበቃው ህንፃ ቤተክርስቲያን ሙሉ በሙሉ ገንዘባቸውን አጥተው ማብራትን በጣም እየተቸገሩ ግን ቤተክርስቲያናቸውን ለመስራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። አንድም ገንዘብ ከሌላ የመጣ የለም፣ በበጀት የሚተያዝ አልመጣም። እንግዲህ ቀደም ሲል ከመነሻው ለመናገር ያህል በ2004 ዓመተ ምህረት የዚህ ደብር አስተዳዳሪ የሆነው የመራሳ አካባቢ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ሊቃነ ጳጳሳት ዘመንበረ ተክለ ሃይማኖት ጳጳሳት መሰረትን በአካል አስመልክቶ በ2004 የመሰረት ድንጋይ እንዲኖር አደረገ። ይሄ ከመደረጉ በፊት ግን ካህናቱን ሊቃውንቱን እንደዚሁም ዋና የሚባሉ ምዕመናን ቤተክርስቲያን ሰብስቦ ቤተክርስቲያን እንደሚያስፈልግ በመተማመን የተጀመረ ከዛም እንግዲህ የህንፃ አሰሪ ኮሚቴ እንዲቋቋም ተደረገ። በ2004 መሰረት ተቀምጦ ስራው ግን የተጀመረው የቁፋሮ ስራ የተጀመረው መጋቢት 2005 በዚህ ስንት ዓመት ይሆናል ማለት ነው። 12 ዓመት ከ8 ወር አካባቢ ይሆናል ማለት ነው። እና ይህ ህንፃ የምታዩት ሙሉ በሙሉ ለመስራት ዲዛይኑ መታወቅ ነበር። ከመጀመሪያው ሰፋ ያለ አካባቢ የሚመች ለኢትዮጵያ የሚመች ቤተክርስቲያን ፊቱን የመጽሐፍ ትረካውን የሚገልጽ ህንፃ ቤተክርስቲያን መስራት አስፈላጊ ነው። በመሆኑም በኢትዮጵያ ውስጥ ያሉ ህንፃ ቤተክርስቲያኖች ምን ይመስላሉ? አሰራራቸውስ ምን ይመስላል? እንደምታውቁት 3 የቤተክርስቲያን አሰራር አለ። አንደኛው የመጀመሪያው ዋሻ ነው፣ ወደ ሰሜን
ደግሞ ዋሻ ይሄ ደግሞ ሰቀላ ቤተክርስቲያን የምንለውና ወይም ደግሞ ካቴድራል የሚባላለን እንዲሁም ደግሞ ክብ ቤተክርስቲያን ይባላል። ይህ የምታዩት ብዙ ነጻ ያደርጋሉ ቴክኒኩን በተመለከተ ማለት ነው። እሺ አመሰግናለሁ። በመጀመሪያ ክቡር አባታችን መላከ መንክራት ኃይሌ አብርሃ የደብሩ አስተዳዳሪ፣ የዶክተር ኢንጂነር ጌታቸው ፈለቀ የህንፃ ኮሚቴ አሰሪ አስተባባሪ መሪ ናቸው። እኔ ዳግማዊ አብርሃም በሙያ መሐንዲስ የዳግም ኢንጂነሪንግ አማካሪ ባለቤት ነኝ። ካለፉት 8 ዓመት ጀምሮ በዚህ ደብር የነበረውን ቀደም የነበረውን የማማከር ስራ ተረክቤ ካሉት እንደ ዶክተር ፈለቀ አሁንም በስፋት እየተሳተፉ ያሉ እያገለገሉ እያገዙ ያሉ ወጣቶች የሰንበት አባላት እና ከደብሩ የአስተዳደር ሰራተኞች ጋር በመሆን በጋራ ቴክኒካል ስራ እንደዚሁ በደረቁ ዝም ብሎ እንደ ማንኛውም ህንፃ የሚሰራ ሳይሆን ትውፊትን፣ የቤተክርስቲያንን ታሪክን እና የሊቃውንቶችን ግብአት እየተጠቀሙ መስራት አስፈላጊ ሆኖ የሚገኝና የሚታወቅም ስለሆነ ከዛ ጋራ በህብረት በጥሩ ጥምረት አስፈላጊውን የሚሆነውን የምህንድስና አካሄድ በመከተል ህንፃው እንግዲህ ከመጀመሪያው ከተጠና ጀምሮ በቀጣይ ስራ ውስጥ እንደየ አስፈላጊነቱ የመጀመሪያ የመዋቅር ስራውን ለመስራት በቀጣይም የተለያዩ ዲሲፕሊኖች ከ10 ያላነሱ ኤሌክትሪካል፣ ሳኒተሪ፣ የድንጋይ ጌጥ ስራዎች፣ የተለያዩ ስራዎች ማለት የስዕል በሞዛይክ የሚሰራ ሊሆን ይችላል፣ በሸራ የሚሰራ አጠቃላይ ያሉ ስራዎችን በሙሉ በተገቢው ደረጃ የስራ ውል እንዲኖራቸው በማድረግ ክፍያቸውን በአግባቡ የሰሩት ስራ እየታየ እየተለካ አማካሪ በእኛ በኩል እንዲረጋገጥ እየተደረገ ነው ስራዎች ሲሰሩ የቆዩት። ለዚህ እንግዲህ ለሁላችንም ፈጣሪ እግዚአብሔር ይህንን እድል ስለሰጠን ምናልባት እንግዲህ ከዚህ በኋላ የሚነሱ አንዳንድ ጥያቄዎች ካሉ ብዙዎቹ ነገሮች በሀሳብ ደረጃ ዶክተር ኢንጂነርም አባታችንም ስለገለጿቸው በቀጣይ የሚነሱ ጥያቄዎች ካሉ እነሱን ሀሳብ አመሰግናለሁ። መልካም። የምታነሷቸው ሀሳቦች፣ ጥያቄዎች ካሉ ገንቢ ነገሮችም ይኖራሉ ብለን እናስባለን። የተወሰኑ ራሳችሁን፣ ስማችሁን፣ የመጣችሁበትን እያስተዋወቃችሁን መድረኩን ክፍት እናደርጋለን። እናቀርባለን። ለዚህ የተዘጋጀ ቦታ ነው ይሄ። ስለዚህ ይሄ በጣም ሰፊ ትልቅ የሆነ ካቴድራል ነው። በ3 ይቀደሳል። በ3ቱም በር አንድ ጊዜ ይወጣሉ። ከኋላችሁ ባሉት አባቶች፣ እናቶች፣ ትላልቅ ሰዎች ይቆርባሉ። በፊት ለፊት ይወጣሉ። በዚህ በስተግራ በኩል ደግሞ የሚቆርቡት እነማን ናቸው? ህጻናት፣ ሴቶች፣ ህጻናት፣ ወንዶች ማነው? ሴቶች፣ ህጻናት ናቸው። እነሱ ደግሞ በስተደቡብ በኩል ይወጣሉ። በስተ ሰሜን በኩል ደግሞ ወንዶች፣ ህጻናት፣ ወጣቶች እዛ ጋር ይቆርባሉ። በስተ ሰሜን በኩል ይወጣሉ። ያለምንም ችግር መውጣትም መግባትም መቁረብም የሚያስችል ከላይ ሁሉም ከፊት ለፊት እዛ የምታዩት ቅኔ ማህሌቱ ላይ ነው ያለው። በግራና በቀኝ ሰፊ ነው። ከጀርባውም ጭምር ነው ህንፃው። ዘራ ወጣችሁ ማየት ትችላላችሁ። ክብ ያልነው ላይ ስትወጡ ይሄንን መቅደስ በመካከል አድርጎ ዙሪያውን መዞር ያስችላል እና ምዕመናን አገልግሎቱን ማየት የሚፈልጉ ፊት ለፊት ይቀመጣሉ፣ ይቆማሉ፣ ጸሎቱን ያያሉ። አይ እኔ እግዚአብሔርን ለብቻዬ በራሴ ለምነዋለሁ ካሉ ደግሞ በስተጀርባ በኩል እዚሁ ፎቁ ላይ እየተዘጋጀ አለ። እዛ ሆነው የራሳቸውን የግል ጸሎታቸውን ያደርጋሉ። በቅዳሴ ጊዜ የግል ጸሎት አይፈቀድም። ያው አባቶች ይረዱኛል። ግን በሌላ ጊዜ ይህንን ነገር ማድረግ ያስችላል ማለት ነው። ሁለተኛው ከዚህ በታች ሌላ መቅደስ አለ። የአባታችን የአቡነ ገብረ መንፈስ ቅዱስ ታቦት ያለበት
እዛ ቅኔ ማህሌቱ በሚካሄድበት ጊዜ እታች ደግሞ በዛው ሰዓት እና በተጓዳኝ ሰዓታት ይካሄዳል። በኢትዮጵያ ውስጥ እንደምታውቁት ሁለት ታላላቅ የዜማ ሊቃውንት ቤተክርስቲያናችንን አስገዛዋታል። ቅዱስ ያሬድ አለ፣ አባ ጊዮርጊስ ዘጋስጫ። ሁለቱንም እነሱ በሚያስፈልጉት ሰዓቱን ጠብቀው ራሳቸው የሚያስፈልገውን ስርዓት ያስኬዳሉ ማለት ነው። እንግዲህ ይህን ነው ለመናገር ፈልገው። ስለዚህ 6 ቄስና 9 ዲያቆናት ነው የሚያስፈልጉት። ያው እንደዛ ማለት ነው። 9 ዲያቆናት እንደገና ይሰራል። እንግዲህ ምንም ማድረግ አይቻልም። አቤት ዶክተር እኛ እዚህ ነው እዚህ ጋር መቅደሱ ቁመቱ 16 ሜትር ነው ወደ ላይ። እዚህ ጋር የምታያቸው ስዕሎች ታቦተ ሕግ ስለሆነ እዚህ ያለው በእነዚህ መንበሮች ላይ ታቦተ ሕጉ ስለሚኖር እንደምታዩት እነዚህ ስዕሎች ሙሉ በሙሉ የታቦቱ እንዴት ቅዱስ ሙሴ ነቢዩ ሙሴ ከእግዚአብሔር እንዴት እንደተቀበለ እሱን በተመለከተ ነው። ጽላቱን ብቻ በተመለከተ ከዛ በኋላ ደግሞ ባህረ ኤርትራን እንዴት ከፍሎ እንደሄደ የሚያሳይ ናቸው። የሚያሳዩ የእኛ ኦርቶዶክሳውያን ክርስቲያን ከመሆናችን በፊት በእግዚአብሔር የምናምን ነበር፣ በኦሪት የምናምን ነበር። መስዋዕተ ኦሪት በኢትዮጵያ ውስጥ ይሰዋ ነበር። ያንኑ ተከትለን የመጣ ነው። ደግሞ በመጽሐፉ እንደተነገረው ኦሪትና ነቢያትን ልሽር ሳይሆን ልፈጽማት ስለሆነ እኛ ሁሉንም አካተን በመጽሐፍ ቅዱስ ውስጥ ያለው ሙሉ አካተን ያለ ነው እና እዚህ ጋር መሀሉ ላይ የምታዩት የታቦቱ ቅዱስ ሚካኤል ቤተክርስቲያን፣ በግራ በዚህ በስተቀኝ በኩል የእመቤታችን የቅድስት ድንግል ማርያም ኪዳነ ምሕረት፣ በስተግራ በኩል ደግሞ የአባታችን የአቡነ ሳሙኤል ዘዋልባ ስላሴ፣ ታች ደግሞ የሚሆነው አሁን አለ ማለት ያለ የሚቀመጥበት ዛሬ ስላልተባረከ ነው ሁላችን ጊዜ ቦታ እና ታች ደግሞ የአቡነ ዘዋልባ ማለት ነው። ራሱን የቻለ በስተግራ በኩል የጸበል ቤት አለ። ይሄ ራሱ የአልባሳት ክፍል አለው። እዚህ የሚቀድሱ አባቶች ጫማዎቻቸው፣ ልብሶቻቸው የሚቀይሩበት ቦታ አላቸው ማለት ነው። እዚህ ጋር ወንበሮች ለቅዱሳን አባቶች እየተሰጠ ናቸው። በዚህ በኩል እንውጣ።